ቤተሰቦች ፍቅር ግን የእውነት እያደረገች ያለችው ነገር በጣም የሚደብር የሚያስጠላ ነገር ነው እያደረገች ያለችው ማለት ነው። ምክንያቱም ሩታን ምን ያህል ብትንቃት ነው ሩታን እያወቀቻት ከዚህ በፊት ሩታ ምን አይነት ኃይለኛ ልጅ እንደሆነች እያወቀች ሩታ ለልጇ ስትል ብዙ ነገሮችን ትችላለች። ግን ደግሞ በህሊናዋ ከመጡባት ግን በጭራሽ ራሷን አሳልፋ መስጠትና ክብሯን የምታስነካ አይደለችም። ፍቅር የሩታ ትዕግስት ማለት ነው እንደ ፍርሃት ነው የቆጠረችው። ሰላም ሰላም፣ እንዴት ናችሁ ዶቼ? ሰላም ናችሁ? እንዴት ናችሁልኝ? እንዴት አመሻችሁ? ሁላችሁንም ሰላም ሰላም ብያለሁ። ባላችሁበት ሰላማችሁ ይብዛልኝ። እኔ ወዶቼ እኔ ወርቆች አላችሁልኝ ወይ? ከኔ ጋር ሁሉ ሰላም ነው። እስኪ ይሄንን ቪዲዮ ላይክ አድርጉት። በተለይ ሩታ ቤተሰቦች እየታላችሁ ፍቅር አሁን ላይ ከኛ ጋራ ጠብ የፈለገች ይመስለኛል ማለት ነው። አጥረግርገን አጥበን ቲክቶክ ላይ ሁሉ እንዲ ፎቶሽን እየዘገዘቅን ዩቲዩብም ላይ እንደዚህ እያደረግን ጥንብር ኩስሽን ከምናወጣሽ ፍቅር አርፈሽ ብትቀመጭ ይሻላል ብዬ አስባለሁ። ምክንያቱም አንዳንድ ጊዜ የሰው ልክ አለማወቅ ትልቅ መስመር ውስጥ ትልቅ ነገር ስህተት እንድንሳሳት ያደርገናል። እና ይሄን ነገር ነው አሁን ላይ ፍቅር ያልተረዳችሁ ማለት ነው። አንዳንድ ጊዜ ዝምታ መልስ ነው ለአንዳንድ ከብት ሰዎች ማለት ነው። ዝምታ መልስ ነው። ስለዚህ ለምን ዝም ማለት እንዳልፈለገች ለምን ፍቅር ሩታ እያወቀች ዝም እንዳለቻት ለምን ይሄን ነገር ማወቅ እንዳልቻለች ነው ግራ የገባኝ ማለት ነው። እና ቤተሰቦቼ ሩታም እንግዲህ በትዕግስት እሷን ለማናገር ሞክራለች። እጇን ትከሻዋ ላይ እያደረገች በጣም ብዙ ነገሮችን ድራማ እየሰራች ነበርና ፍቅር አላቅም እውነት ዛሬ ግን በጣም የሚያስጠላና የሚደብር ስራ ነው የሰራችው። ትናንትና ከሄርሜላ ጋር ሆነው ጠርተው ለምን የሌለንበትን እኛ ያላጠፋነውን ነገር አጥፍታችኋል ብለሽ ትያለሽ? ስምሽን ሳናነሳ ለምን እንደዚህ አድርገው ነው እኔ ስለበለጥኳቸው ነው እኔ እንደዚህ ነው እያልሽ ለምን ስማችን ታነሻለሽ ብለው ነበረ ያሏት ማለት ነው። እንግዲህ ትናንትና ሄርሜላ ጋር ስለነበረች ሩታ ለሁለት ይመቱኛል ብላ ሄርሜላ ፈርታ ማናት ፍቅር ማለት ነው ለሁለት በደንብ ጸጉሬን ይነጩኛል ብላ ፈርታ ነበር። አብርሃም በመሃል መጥቶላታል። አሁን ላይ ግን ደግሞ ሩታ ለብቻዋ የጠራቻት ምን አይነት ነገር ፈልጋ ነው? አንዳንድ ጊዜ መከበርም በከንፈር ይባላል እና አፋችን ካላረፈ ከባድ ነው። ሩታ ደግሞ እውነት ለመናገር በጣም በጣም ኃይለኛ ናት በነገራችን ላይ ማለት ነው። በቃ ላመነችበት ነገር አንገቷን ራሱ ትሰጣለች። እና ለምንድን ነው እንደዚህ የምታደርገው ፍቅር?